الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. يا أمة محمد احذروا الشرك بالله وحذروا أهلكم وقومكم. ወገኖቼ ሆይ በአላህ ላይ ማጋራትን ተጠንቀቁ። ቤተሰቦቻችሁንና ወገኖቻችሁንም በአላህ ላይ ከማጋራት አስጠንቅቁ። አሽርኩ ቢላህ በአላህ ላይ ማጋራት ወአዕዘሙ الذنوب وأخطرها ከወንጀሎች ሁሉ እጅግ በጣም ትልቁና አደገኛው ወንጀል ነው። ወአዝለሙ الظልም ከበደሎች ሁሉ ትልቁ በደል ነው። ወአክበሩ الجرائم የወንጀሎች ሁሉ ትልቁ ቁንጮ ነው። وهو الذنب الذي لا يغفر በአላህ ላይ ማጋራት አላህ በፍጹም ይቅር የማይለው ወንጀል ነው። በአላህ የሚያጋራ ሰው ከመሞቱ በፊት ካልተወበተ ካልተጸጸተ ጌታችን አላህ ሱብሓነሁ ወተዓላ በፍጹም አይምረውም። ጌታችን አላህ ሱብሓነሁ ወተዓላ በተከበረ ቃሉ በሱረቱ ኒሳ አንቀጽ ቁጥር 116 ላይ እንዲህ ይላል፣ ኢነላሃ ላ የግፊሩ አን ዩሽረከ ቢህ ጌታ አላህ ሱብሓነሁ ወተዓላ በሱ ላይ ማጋራትን በፍጹም ይቅር አይልም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለን ከሽርክ ያነሰን ወንጀል ግን ለሻው ሰው ይምራል። ወመን ዩሽሪክ ቢላህ በአላህ ላይ ያጋራ ሰው ፈቀድ ضل ضلالا بعيدا ይላል። በአላህ ላይ ያጋራ ሰው በእርግጥም ከሐቅ እጅግ በጣም የራቀ የሆነ መሳሳትን ተሳስቷል ይላል። በአላህ ላይ ማጋራት በፍጹም ይቅር የማይባል ወንጀል ነው። አሽርኩ ቢላህ በአላህ ላይ ማጋራት ሰበቡል ኹሉድ ፊናር እሳት ውስጥ ለመዘውተር ትልቁ ሰበብ ነው። ጌታችን አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ አንቀጽ ቁጥር 72 ላይ እንዲህ ይላል፣ ወቃለ አልመሲሕ ዒሳ ኢየሱስ ዓለይሂ ሰላም እንዲህ አለ ወገኖቹን ሲያስተምር፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ፣ እናንተ የያዕቆብ ዝርያዎች ሆይ፣ እዕቡዱላህ ረቢ ወረበኩም የኔንም የእናንተንም አምላክ የሆነውን አላህን ብቻ ተገዙ፣ አላህን ብቻ አምልኩ። ኢነሁ መን ዩሽሪክ ቢላህ እነሆ በአላህ ላይ ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና አላህ ጀነትን በሱ ላይ እርም አድርጎበታል። ወመእዋሁ ናር መኖሪያውም እሳት ነው። ወማ ሊዛሊሚነ ሚን አንሳር በአላህ ላይ በማጋራት ነፍሳቸውን ለበደሉ ሰዎች ምንም ረዳት የላቸውም። በአላህ ላይ ማጋራት ለዘላለም በጀሃነም ለመቀጣት ትልቁ ሰበብ ነው። አሽርኩ ቢላህ በአላህ ላይ ማጋራት ሙሕቢጡን ሊልአዕማል መልካም ስራዎችን ሙሉ ያበላሻል። ጌታችን አላህ ሱብሓነሁ ወተዓላ በሱረቱ ዙመር አንቀጽ ቁጥር 65 ላይ እንዲህ ይላል፣ ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊክ አንተ ሙሐመድ ሆይ ለአንተም ከአንተ በስተፊት ለነበሩትም ነቢያቶች መልእክታችንን አስተላልፈናል። ለኢን አሽረክተ በእኔ ላይ ብታጋራ ለየሕበጠነ ዐመሉክ ስራህ ሙሉ በሙሉ ይበላሻል። ወለተኩነነ ሚነል ኻሲሪን ከከሳሪዎችም ትሆናለህ ይላል አላህ ሱብሓነሁ ወተዓላ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን እንኳን በአላህ ላይ ቢያጋሩ መልካም ስራህ ሙሉ በሙሉ ይሰረዛል ነው የተባለው። መልካም ስራህ ሙሉ በሙሉ ይበላሻል። ይሄ ለሳቸው ብቻ የተወረደ መልእክት ሳይሆን ከሳቸው በፊትም ለነበሩ ነቢያቶች የተወረደ መልእክት ነው። ለነ ኢብራሂም፣ ለነ ሙሳ፣ ለነ ዒሳ፣ ለነ ዳውድ፣ ለሌሎችም ነቢያቶች የተወረደ መልእክት ነው። በእኔ ላይ ብታጋራ በእርግጥም ስራህ ሙሉ በሙሉ ይበላሻል፣ ከዛም ከከሳሪዎች ትሆናለህ ይላል አላህ ሱብሓነሁ ወተዓላ። ጌታችን አላህ ሱብሓነሁ ወተዓላ በሱረቱል አንዓምም እንደዚሁ የነቢያቶችን ስም ከዘረዘረ በኋላ ወለው አሽረኩ እነዚህ ምርጥ የሆኑ ነቢያቶች ከሰው ልጆች ሁሉ ምርጥ የሆኑት ነቢያቶች በአላህ ላይ ቢያጋሩ
ለሐቢጠ ዐንሁም ማ ካኑ ያዕመሉን ሲሰሩት የነበረው መልካም ስራ በአጠቃላይ ይበላሽባቸው ነበረ፣ ይታበስባቸው ነበረ፣ ይሰረዝባቸው ነበረ ይላል አላህ ሱብሓነሁ ወተዓላ። በአላህ ላይ ማጋራት እጅግ በጣም አደገኛ የሆነ ወንጀል ነው። ስለዚህ ራሳችሁም ተጠንቀቁ፣ ወገኖቻችሁንም አስጠንቅቁ። ቤተሰቦቻችሁንም በሚገባቸው ቋንቋ ለስለስ ባለ ጥበብ በተሞላ መልኩ ያለ መሰልቸት አስጠንቅቁ። አሽርኩ ቢላህ በአላህ ላይ ማጋራት ማለት አን የስሪፈ አልዓብዱ ሸይአን ሚን አልዒባዳ ሊገይሪላህ ከአምልኮት ዘርፎች አንዱን የአምልኮት ዘርፍ ከአላህ ውጭ ላሉ አካላት አሳልፎ መስጠት ማለት ነው። በአላህ ማጋራት ማለት አምልኮትን ከአላህ ውጭ ላሉ አካላት አሳልፎ መስጠት ነው። ከአላህ ውጭ ያሉ አካላትን መለመን፣ ገብርኤል ሆይ ድረስልኝ፣ ሚካኤል ሆይ ድረስልኝ፣ ሚካኤል ሆይ እርዳኝ፣ መርየም ሆይ እርጅኝ፣ ማርያም ሆይ ከጭንቅ ገላግልኝ ማለትን ይመስል። ማርያም ለራሷ ሞትን መቋቋም አቅቷት ሞታለች። እኛን ልትረዳን አትችልም። መለመን የፈለገ ሰው ኃያሉን የማይሞተውን አላህን ብቻ ይለምን። እነዚህን አካላት ከመውደዳችን ጋራ ጀብሪልን፣ ሚካኤልን፣ ዒሳ ዓለይሂ ሰላም፣ መርየምን ከመውደዳችን ጋራ አምልኮትን ግን አሳልፈን አንሰጣቸውም። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም እንኳን ዓብዱን ሊላህ ወላ ዩዕበድ የአላህ ባሪያ፣ አላህን የሚያመልኩ የአላህ ባሪያ እንጂ አይመለኩም። ከአላህ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን የሚለምን ለጭንቅ ደረሱልኝ፣ ከጭንቅ ገላግሉኝ የሚል በአላህ ላይ አጋርቷል፣ ነፍሱን በድሏል፣ ነፍሱን ለዘላለም ለጀሃነም እሳት እየዳረጋት ነው። ከአላህ ውጭ አብዶዬን የሚለምን አብዶዬ ሆይ ጤና ስጡኝ፣ አብዱልቃዲር አልጀላኒን የሚለምን ድረሱልኝ፣ ከጭንቅ ገላግሉኝ የሚል የአብሬት ሼክ ሆይ ድረሱልኝ፣ ከጭንቅ ገላግሉኝ፣ ልጅ ስጡኝ፣ ሀብታም አድርጉኝ፣ የቦረናው ሼክ ሆይ እያለ ለመቃብር ለሙታን የሚሳል ለሙታን መስዋዕትን የሚያቀርብ ሙታንን የሚለምን በአላህ ሱብሓነሁ ወተዓላ ላይ አጋርቷል፣ ነፍሱንም በድሏታል። ይሄ በአላህ ማጋራት በማህበረሰባችን ውስጥ እጅግ በጣም የተስፋፋ ቫይረስ ነውና ራሳችንንም ማስጠንቀቀን ወገኖቻችንን ቤተሰቦቻችንንም በአላህ ከማጋራት ልናስጠነቅቅ ይገባናል።